እንዴት ነው ራስን ሼፕ ያደረከው? ይሄኛው ዮናስ እንዲመጣ ይሄኛው ፐርሰናሊቲ እንዲመጣ እንዴት ነው የሰራኸው ራስ ላይ? አይ ቲንክ በጣም ቆንጆ መልስ አለ ብዬ አላስብም። ለዚህ እንዴት ነው ምንድነው የሚባለው? ሮም በአንድ ምሽት አልተገነባም ነው የሚባለው። ሮም እንኳን ባልሆን ግን አይ ቲንክ የሆነ ብሪክ ባይ ብሪክ አይነት ሙቭመንት ይመስለኛል። እኔ ማለት የሆነ በጣም እርጀንት አንገብጋቢ ጉዳይ ነበረብኝ which is ገንዘብ መስራት። በጣም ክሪቲካል ነበረች እሷን በቃ ከቤተሰብ ገንዘብ መቀበል የለብኝም። እሷን ለመስራት ስል የሆነች ነገር መስራት ጀመርኩኝ። ከዛ ስራው አንድ ነገር ሲያስተምረኝ እዛ ላይ ስደርብ ከዛ ኦኬ አሁን ስራ እየሰራው ነው። ስራ እንዳልሰራ ደግሞ እዚህ ጋር የሆነ የያዘኝ ደግሞ መጥፎ ሀቢት አለ። ኦኬ ደግሞ ይሄኛውን ደግሞ እስኪ ፊክስ ላድርገው። እያንዳንዷ ብሪክ ባይ ብሪክ የተሰራሽ ነገር ነች። የኔ እውነት የኔ ትራንስፎርሜሽን ብዬ የማስበው ምናልባት የአንድ አመት ሊሆን ይችላል። የሆነ በአንድ አመት ጊዜ ውስጥ ነው ብዙ ነገሮች ግልጽት ያሉት። ግን ሲነበብ የሚያምር ሲደመጥ የሚያስደስት የሆነ ጊዜ ራሴን መቀየር አለብኝ ብዬ ኮሚትድ ሆኜ ምናምን ያደረኩት ጊዜ የለም። እያንዳንዷ ብሪክ ባይ ብሪክ ነች። እችል አድርጋት ቀጣይ ስቴፕ እኔ የዛ ማይ ነኝ ባይ በጣም ፕራክቲሽነር ነኝ ምናምን ብዬ የማስብበት ምክንያት ሁሉም ሰው ቪዥን ኖሮት ነው ከዚህ በኋላ ራሴን በአንድ አመት ውስጥ መቀየር አለብኝ ምናምን ብሎ ይቀየራል ብዬ ጄኑሊ አላምንም። ስቴፕ ባይ እንደ ጓያ ነቃ የፊቱ ነው የምትሄደው። ያችን ቀጣይ ስቴፕ እያስተካከል የሆነ ጊዜ ይኖራል ሎንሊ የምትሆንበት ፔሪድ። በቃ ኦልራይት አሁን ብቻዬን ያለሁት ለራሴ ነኝ ያለሁት የሆነ ነገር እየሰራሁ ነው። ቀጣይ እንዴት እንደሚሄድ አላውቅም። ግን አትሊስት እነዛን መጥፎ ባህሪዎችን አቁሜያለሁ። አትሊስት አልጠጣም። አትሊስት መጥፎ ጓደኞች ጋር ህንጋብት አላደርግም። አትሊስት በየቀኑ ክለብ አልሄድም። ስለዚህ የሆነች ወንበር አለች ለስራ የማቃትን ነገር በሙሉ በየቀኑ መስራት ልጀምር። ያ ራሱ ቢልድ እያደረገ ይመጣል ካራክተርህን። ግን እያንዳንዷ ፔሪድ ግን በጣም ታም ነበር። እውነቴን ነው የምልህ በጣም ፔንፉል ነበር። በጣም